ሰላምና ጤና ከእናንተ ጋር የአባቴ ብሩካኖች ሆይ ሁሉ ሰላም ነው ወይ? ሁሉ ደህና ነው ወይ? ቆይታ ሳምንቱ እንዴት ነበረ? እግዚአብሔር ይመስገን እኔ ጋርም እጅግ በጣም ደህና ነበረ፣ ቆንጆ ነበረ። እግዚአብሔር ይመስገን። እንግዲህ እግዚአብሔር እንደገና በምሕረቱ ደግፎን በምሕረቱ አግዞን ዛሬ ላይ ደርሰናል። እንግዲህ ይህንን ቪዲዮ ዛሬ ከእናንተ ጋር ቀጥታ እንድንወያይበት እናንተም በኮሜንቶቻችሁ ሀሳባችሁን በመስጠት ከእኛ ጋር እንድትሆኑ ስንል መልእክታችንን ማስተላለፍ እንፈልጋለን። ታዲያ በመጀመሪያ አንድ ነገር እንዳይረሳ፣ ለዚህ ቮይስ ኦፍ ግሬስ ቤተሰብ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ አደራችሁ። ደግሞ በተለያየ ጊዜ የምንለቃቸው ፕሮግራሞች በሙሉ ወደ እናንተ እንዲደርሱ የደውል ምልክቷን መጫን በፍጹም እንዳይረሱ። ታዲያ ሌሎቻችሁ ኮሜንቶቻችሁን በመስጠት ላይክ በማድረግ ከኛ ጋር እንድትሆኑ ስንል መልእክታችንን ማስተላለፍ እንፈልጋለን። የእግዚአብሔር ጸጋና ቸርነት ከእናንተ ጋር ይሁን። እስከ ቪዲዮ መጨረሻ ከኛ ጋር ሆኖ ይህን ቪዲዮ አይተን እንመለሳለን። አልገባኝም። ምን እየተደረገ ነው? ምን እየተፈጸመ ነው ያለው? እውነት ይሄ ኢትዮጵያ ውስጥ ነው እየተደረገ ያለው? እውነት ይሄ ነገር እኛ ሀገር ውስጥ ኢትዮጵያ ውስጥ እዚሁ ምድር ላይ እኛ ጋር ነው? በጣም የሚያሳዝን ነው። በጣም የሚያሳዝን። ምን እየሆነ ያለው? ምንድነው እየተፈጠረ ያለው? ምንድነው እየተደረገ ያለው? እምነት ነው ወይስ ምንድነው? ኦርቶዶክስ አይመስልኝም። ኦርቶዶክስ ቤተክርስቲያን ውስጥ እንደዚህ አይነት ነገር ወይም በኦርቶዶክስ እምነት ውስጥ እንደዚህ አይነት ነገር ይፈጠራል ብዬ አንድ ቀንም አስቤ አላውቅም። በእውነት ግን እውነት ወዴት እየሄድን ነው? እየሄድን ነው? መልሱን ለእናንተ ትቼዋለሁ። ቀጣይ ቪዲዮ እንመልከት እስቲ። ይሄን እንደማይተን እንመልከት። ይሄን እንዴና አማራ የሚሉት ህዝብ ስለ ኪዳነ ምህረት አረ ወገን ወዴት እየሄድን ነው? አረ ወገን የት እያመራን ያለ ነው? ግን ምንድነው እየተፈጠረ ያለው? አረ እባካችሁ ወገኖቼ እንንቃ እንጂ። መንገዱ እሱ ከሆነ እኛ ምን ያስፈልገን? ሌላ ምን ኮተቱ ምን አሸከም ምን አስፈልገን? እንንቃ ወዳጆች። ወደ እግዚአብሔር ሐሳብ እንመለስ፣ ወደ ፍቃዱ እንመለስ። እግዚአብሔር እንደዚህ አይነት አምላክ አይደለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ በሙሉ በአገር ውስጥም በውጭ ሀገርም በኤርትራም ያላችሁ እጅግ አድርጌ የምወዳችሁና የማከብራችሁ በሙሉ በወደደንና ባፈቀረን ብሎም በደሙ ዋጅቶ በገዛን በመድኃኔዓለም ስም እንደምን ከረማችሁ? እኔ እግዚአብሔር ይመስገን። ዛሬ የመጣሁት በሌሎቹ ሃይማኖት ሳይሆን በእኛ ሃይማኖት ውስጥ እየተፈጸሙ ስላሉት እኩይ ምግባራትና ወደፊት መቀጠል እንደሌለባቸው ለማስጠንቀቅና ለሚመሩን ብፁዓን አባቶች መልእክት ለማስተላለፍ ነው ዛሬ የመጣሁት። ይህም በተለያዩ ገዳማትና አድባራት ያላችሁ ሊቃነ ጳጳሳት በገዳማችን በአድባራታችን የሸቀጥ ማራገፊያ እየሆነ ከሄደ ሰንበትበት በማለት እንደውም በደንብ ከረምረም መመለናል። ይህም አይተን ከነገ ይማራሉ እየተባለ ዝም በማለታችን ነገር ግን ከጊዜ ወደ ጊዜ አላስፈላጊ ነገሮች እየተከሰቱ ይገኛሉ። ከዚህ በፊት የሎሚ እምነት ተባለ፣ የማር እምነት ተባለ፣ የቅቤ እምነት ተባለ፣ የሾላ እምነት ተባለ ወዘተ። አሁን እንደገና ደግሞ የቃሪያ እምነት ነው እየተባለ የገዳሙ ወይም የቤተክርስቲያኑ ቃል ኪዳን ያለበት ነው እየተባለ ህብረተሰቡ እንደገና ቃሪያ እንዲበላ እየተገደደ ነው። ብፁዓን አባቶች ምን እስኪሆን ነው ቤተክርስቲያን የምትጠብቁት? በየሀገረ ስብከት ያላችሁ እንዲህ የሚያረጉትን ካህናቶችን ስርዓትና ህግ ልታስገዙን ይገባል። ስራ ልታይዟቸው ይገባል። እንዲህ በሚያረጉ ሰዎች ላይ ሌሎችም እነሱን መስለው እንዳይነሳሱና ሌላ መሰል ክህደት
ቤተክርስቲያን የማትቀበለው ነገር እንዳያስተምሩ ወይም እንዳያስተላልፉ ስልጠና ልትሰጧቸው ይገባል። ከጊዜ ወደ ጊዜ በቤተክርስቲያናችን ላይ እየመጡ ያሉት ለመናፍቃን ለተሳዳቢያን በር እየከፈትን ያለ ነው። ስለዚህ ይሄን ነገር ይግባኝ ለአባቶች ይረስ ለአባቶች። ይሄን ለምትሰሙ ማህበረ ምዕመናን ኦርቶዶክስ በሙሉ ለምዕመናን ለብፁዓን አባቶች ለሌሎችም ለሚመሩን አባቶች እንዲደርስ ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ እንድታበረታቱኝ አደራ እያልኩኝ የተሰጠኝ ቲክቶክ ከ3 ደቂቃ በላይ መልእክት ማስተላለፍ አትችልም ብሎ ስላገተኝ የቻላችሁትን ኮፒ ሊንክ እንድታደርጉልኝ በእግዚአብሔር ስም አሳስባለሁ። በተረፈ በተመሳሳይ ቪዲዮ እስክንመለስ ድረስ እግዚአብሔር አምላክ ባላችሁበት ሰላሙን ያብዛላችሁ። አመሰግናለሁ። ሚናስ ይላል አንደበቴ ሚናስ ይላል አንደበቴ አማዶኛልና እግዚአብሔር ይመስገን። አንዳንዴ ጥሩ ነው እንደዚህ አይነት ሰዎችንም አያሰጠን የሚቆጡ የሚገስጹ ያለው ነገር ትክክል አይደለም ብሎ የሚናገሩ ሰዎችን እግዚአብሔር አያሳጣም። በእውነት ትልቅ ነገር ነው። ብዙ ነገር እንዲቀየር መፈለግ አይደለም። የመጀመሪያው የምናየውን ነገር ፊት ለፊት ያለውን ነገር ተጋፍጦ ተው ማለት የሚችሉ አባቶችን ማግኘት ማለት ቀላል ነገር አይደለም። ስለዚህ እግዚአብሔር ባርካችሁ ማለት እፈልጋለሁ። እስኪ ቀጣይ ቪዲዮ ደግሞ አይተን እንመለስ። እኔ አዝናለሁ ይሄ ህዝብ ይድናል ብለን እንዳትጠራ። እኔማ ተቃጠልኩ 26 ዓመት መታገል ለአማራ ለዚህ ደንቆሮ ህዝብ እኔ በጣም እኮ ጊዜን ማጥፋት ግን ብሪሊያንት የሆኑ ልጆች አርሻል የምበቀለው አማራ እነሱ ዶክተር በማድረግ እንጂ ሄድ ሁለናም ህዝብ ያሸንፋል ይልቅ ማልገምት እስቲ ተቃጠል ለምትሉ ከታይ ጻፍ ነደር ምን ሰው አይቻል እንደኔ የተቃጠለ አማራ ካለስ ከታች እውነተኛ ብሔርተኛ ይሆናችሁ የምናገረው ለምን እንደሆነ እና የህዝብ ነው 200 ዓመት ራሱን የሚቀይር እኛ ራሱ ተቃጠልን እኮ እኛ እኮ ቀድመን ልናረጅ ነው። አጃይብ ነው አለ ያገሬ ሰው። በጣም የሚገርም እኮ ነው። ክርስቶስ ስለኛ መከራን ተቀብሎ ስንት ተሰቃይቶ ዋጋ ከፍሎልን በእኛ ፈንታ እሱ ስንት ተገርፎልን ስንት ተጨንቆልን የደም ላብ እስኪያለበው ድረስ ያ ሁሉ ዋጋ ከፍሎልን ለመዳን የማይገባን ነገር ለምን እንሰራለን? ለመዳን የማይሆን ነገር ዋጋ የሌለው ከንቱ ልፋት የሆነ ነገር ለምን? እሱ የሞተው በከንቱ ነው። በመስቀል የተሰቀለው ከድንግል ማርያም የተወለደው በከንቱ ነው። የተገረፈው በከንቱ ነው። ስለመተላለፍሽ ከቆሰለ ይሄ ሁሉ ዋጋ መክፈል ለምን አስፈለገ? ወዳጆች አሁን እንንቃ። እስቲ በመጨረሻ ደግሞ ይሄኛውን እንመልከትና እንመለስ። ይሄን ቪዲዮ አይተን እንመለሳለን። የመጨረሻ ሐሳባችንን እንሰጣለን። እስከዛው ድረስ አብራችን ቆዩ። የጠገባችሁ ጴንጤዎች ረፉ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፉ። የተበታችሁ አገልጋዮች ረፉ። የፋነናችሁ ከሀገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ትለብሱ ውጥር ያላችሁ ረፉ። እዚህም እዛም ያላችሁ ረፉ። ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼ አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። ረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለ ረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ ረፍ። እምቡር ስትል አሁን ምናልባት እንጠጥ እያላችሁ ያላችሁ ሰዎች በጆሮአችሁ እየነገ ረፍ እያለ እህል በረንዳ እንዳልመልስ ረፍ። አብዶ በረንዳ እንዳልመልስ ረፍ። ያው ገራባት አቅፈህ አንድ እግር ባዶ እግር አንድ እግር ካልሲ ያረገህ መንገድ ላይ እንዳንገናኝ ረፍ። ክብር የምትፈልግ ከሆነ ተከበር። ረፍ። ፊን የምትል ሰውዬ ረፍ። ትንሽ ሳንቲም ስታገኝ እግርህን እንደዚህ እንደ ድሮ እግርህን እያነሳ መራገጥ ያማራ ሰውዬ ረፍ። አልገባኝም።
ክርስቶስ ከክፍለ ሀገር ለመጡት ዋጋ አልከፈለም? በዚህ ልክስ አደባባይ ለወጥቶ መዝለፉ፣ መናገሩ፣ በስድብ ማንጓጠጡ አስፈላጊ ነው ብዬ አላምንም። ምክንያቱም ወንድም ነው፣ ልንሸከመው ይገባናል። ካጠፋ ጥራው፣ ገስጸው፣ ምከረው፣ አቅጣጫ አሳየው። ካልተቀበለ የራሱ ፈንታ ነው። ግን በስድብና በዘለፋ የሚመለስ ትውልድ ይኖራል ብዬ አላስብም። ይሄ የኔ አስተሳሰብ ነው። ይሄ የኔ አመለካከት ነው። ወዳጄ መምከር የሚገባ ከሆነ በጣም በብዙ ነገር የበሰልክ ነህ ብዬ ስለማስብ ጠርተህ ምከረው፣ ገስጸው። ያየኸውን ነገር ከመናገር ወደኋላ አትበል። ወንጌል ለመናገር የምንወጣው ውጭ ብቻ ሳይሆን ቤታችን ውስጥ ወንጌል የሚያስፈልጋቸው ብዙ ሰዎች አሉና እባካችሁ ከቻላችሁ ወንድሞቻችን ለማቅናት እድል እንስጣቸው። ወድቀው እንዳይነቀሩ ለዛኛው ዓለም ለአውሬው አሳልፈን እንዳንሰጣቸው መልእክቴ ማስተላለፍ እፈልጋለሁ። በመጨረሻም ወዳጆቼ ይህን ቪዲዮ እየተመለከታችሁ ያላችሁ በሙሉ ቪዲዮውን ላይክ ማድረጋችሁን፣ ኮሜንት መስጠታችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ታግዙናላችሁ፣ ትደግፉናላችሁ። በሌላ ቪዲዮ እስክንገናኝ ድረስ እስከዛው ድረስ መልካም ቆይታ